ሚጣ ተወዳታለች እቺ ድመት ነፍሳና ማን ነው ስሟ ስሜላት ድመት ዱሩ በላይ ከድመቶች ሁሉ በላይ ማለት ነው ዱሩ በላይ ባልተቤት እርሻ ይጠምድ ነበር በሬ አጣምጄ እያስከትቤ ነው የመጣሁት ወደዚህ ብርድም ደግሞ በሚታረድልን ሰዓት ከኋላ ዙሮ እንዲህ ጅራቱን በሁለት እጁ መዝኖ ከፊት ፍርምባውን ገብቶ እንዲህ አንስቶ የተወደዳችሁ ተመልካቾች ከሚየጓዳ መሰናዷችን ለማዘጋጀት ወደ ሌላው የጦሳ አካባቢ ዛታች የምታያቸው ሰፈሮች ማልዳውዶ ነው የሚባሉት ሜዳው ጋር ይሄን ሜዳ አቋርጠን እንሄዳለን እንግዲህ ያው የመጣነው ከታች ከደሴ ነው ከዛ ተነስተን ይሄን ዳገት ወጥተን ሜዳው ደግሞ ልንቀጥለው ነው ተመልካቾች ከዚህ ቀደም ያላሳየናችሁ የጦሳ አካባቢ ነው ባለፈው በዛኛው በኩል ነበር ይሄን ነው ዛሬ ደግሞ በዚህ በጦሳ ሬዲዮ ማሰራጫ በኩል መተን ማል ከድጆ የተሰኘው አካባቢ ከሚየጓዳ መሰናዶን እናዘጋጃለን እስከዛው ድረስ መንገዱን እየሄድን አካባቢውን ገጽታ እናሳያችኋለን እንደምታዩት የብላጊው ዝናብ ጥሏል መልክዓ ምድሩ ያምራል እንስሳቱ ግጦሽ ተሰማርተዋል አብራችሁን ተጓዙ ተመልካቾች እንግዲህ በተደጋጋሚ ጦሳ ስንመጣ የጦሳ አካባቢ ነዋሪዎች ስለ ውሃ ተደጋጋሚ ችግር ያነሳሉ ቦታው በእርግጠኝነት የከርሰ ምድር ውሃ እንዳለው 100% የሚያሳይ ነገር ነው ምክንያቱም ይሄ በሰው ኃይል ተቆፍሮ ነው ይሄ ውሃ የወጣው ማለት ነው ከዚህ በተሻለ ግን በሌላ ማሽን ውሃ የሚወጣበት ሁኔታ ቢፈጠር የዚህ አካባቢ ማህበረሰብ ያለ ችግር ውሃ የሚጠቀምበት እድል አለ ለምሳሌ ከዚህ ቀደም የሄድንበት ዛኛው ጋር የምታዩት እንግዲህ ጥቁር ሹም የሚባለው መንደር እዛ ተራራ ላይ ነው ከዛ ተራራ ላይ አሁን ይሄ የተወሰነ ጊዜ ብቻ ነው የሚጠቀሙበት ዋናው የሚቀርጥ እንግዲህ በሩጋ ማለት ነው በዛ በታች ሄዶ ከአንድ ሰዓት በላይ ከዛ በላይ የሚያስኬድ ነው በአህያ ካልሆነ በሰው የማይታሰብ ነውና እንደው የጦሳ ተወላጆች የግድ የዚህ አካባቢ የሰፈር ሰው መሆንም የለበትም ደሴ ተወልዳችሁ ያደጋችሁ እስካሁን ብዙ አካባቢዎች ላይ ብዙ ችግሮችን አይቻለሁ ግን እንደ ጦሳ ነዋሪዎች የደሴ ከተማ ነዋሪ ተብለው የውሃ ችግር የመብራት ችግር የመንገድ ችግር ብዙ ተደራራቢ ማህበራዊ ችግሮች አሉባቸው ሌላው ይቅር ግን ንጹህ የመጠጥ ውሃ ማግኘት የአንድ የከተማ አስተዳደር አካል ለሆነ የቀበሌ ማህበረሰብ የሚበዛ አይደለም ከዚህ አንፃር እንደው ደሴ ተወልዳችሁ ያደጋችሁ የትኛውም የኢትዮጵያ ክፍል ያላችሁ ደጋጎች የዚህን አካባቢ ማህበረሰብ ለማገዝ ለመርዳት ከፈለጋችሁ እኛ በጦሳቲው በኩል የቻልነውን እናደርጋለን ስለዚህ ችግሩ እንድትመለከቱት ነው ይሄ እንግዲህ መጋቢት ላይ አሁን ዝናብ ባይጥል ኖሮ የሚደርቅ ነበር ከዚህ በኋላ ከመጋቢት ሚያዝያ ግንቦት ሰኔ ሐምሌ እንግዲህ ክረምት እስኪገባ ድረስ ስንትና ስንት ኪሎ ሜትር ተጉዘው ዛ ሸለቆ ውስጥ ነው እዛ እንኳን ተራራው ጋር አይደለም ከተራራው በታች ወርደው ነው ውሃ የሚቀዱትና ይሄን መልእክት ለማስተላለፍ ነው ታያላ ይሄ ነው እንግዲህ ውሃችን ማል ዳውዶ የትኛው ነው ወንድም እዛ ዳገት ያለው ነው እሺ አው ላው በጎዳናው ንግባ እሺ
ሳር ቤት ራሱ አለ ደስ ይላል። ናስ ሰውን ጠይቁ። እንደምን አረፈዳችሁ? ሰላም ናችሁ? አልሐምዱሊላህ። ታጠይቁ ብለን መጣን። ሰፈሩ ሉባባ አህመድ ተመልካቾች አልኩ ሰዓት ተታከላጥቁት ብትሉ ከጥቁርቱም ተነስተን አሁን መሀል ዳውዶ ገብተናል። ግን ሌላ ነው በዛ ላይ ያለው ተንታያ ነው በዛ ማለት ነው ያገራና ያው መሀል ዳውዶ ነው በዛ ነው እየዘለክ ነው። አዎ ደግናት ነው። አላበቃህም እንዴ? ኧረ ከከተማ ነው የምመጣው እኔ። በዛ ታች የሉባባ ላይ እየመጣሁ ነው ብላ ነበር። ሀገር ጎር ነው ቆሳ እንዲህ አናትም ላይ ከወጡ በኋላ ያጣጣ እየጠየቁ ስልኩ እንዲህ አለ ኔትወርኩ ደግ አረፈዳችሁ ወይ? አንተ ምን አረፈዱ? ሰላም ነው ወይ? ሰላም አልሐምዱሊላህ። ደህና አልሐምዱሊላህ። ሀገራችንም ያረብ ነበር ዳገቱ ነው። ኧረ ከዳገቱም በላይ ከመጡ ያለው ሀገር መቻልቃ ከጥቁር ሹም ነው የመጣ ነውና ከጥቁር ሹም ነው በተኛ ካባሪ ማጋበላኛ ነው። እሺ እህቴ እንዴት አረፈርሽ? በድጋሚ አልሐምዱሊላህ። እንዴት አረፈርሽ? ሰላም ናችሁ? ቤተሰብ ለማን ነው? ደግነን። ዛሬ በድጋሚ ጦሳ መተናል። እሺ ጦሳ ተራራ እንተዋወቅ እስኪ በቅድሚያ። እኔ ስሜ ሉባባ አህመድ ይባላለሁ። ማን ይባላል ይሄ ሰፈራችሁ? ጦሳ መሀል ዳውዶ። መሀል ዳውዶ። አሁን እንግዲህ በአጋጣሚ የውጭ ስራ የለም አልሽኝ። የውጭን ስራ ጨርሰሽ ቤት ስራ ላይ ነው ያገኘው? ቤት ስራ ላይ ነው ያገኘው። ኩሽና ነው የቀረው? ኩሽና ነው። ዛሬ ጧት እንደው የት ባትላ ነው አሁን ኩሽና ያገኘናል? ሉባባን 4 ሰዓት ነው የደረስነው እኛ። እስከ 4 ሰዓት ድረስ ምን ተሰራ? እንግዲህ ተነጋ ከተነሳሁ ጀምሬ ከብቶች ተታተርኩ፣ ቡና ቁርስ አልኩኝ። ከዛ በመቀጠል ባልተቤት እርሻ ይጠምድ ነበር፣ በሬ አጣምቼ እጅ አስከትቤ ነው የመጣሁት ወደዚህ። በጣም ይገርማል። እርሻ የጠመዱት ሩቅ ነው? እዚህ መሀከል ላይ ነው ግንዱ፣ ወዲያ ማዶ ላይ ግንዱ አይቺ ቁልቋላለች አይደል? እሷ ማዶ ላይ ነው አጣምቼ የመጣሁት። ቅርብ ነው ውሃው? እዛ ላይ አይተን ነበር። ላይኛው ሳይሆን እዚህ ታች ደግሞ አለ ግንዱ የሚባለው ላይ ስከር ሳይዋለ ለገበሬ ምሳ አይደረስም? ይደረሳል። የውሎ ከሆነ እስከ 8 የሚያቆይ ተሆነ እርሻው እንግዲህ በ6 ሰዓት ምሳ ይዘን እንከዳለን። አሁን የዛሬው እርሻ እንዴት ነው? አሁን የዛሬው እርሻ ምሳ አይልም እንግዲህ አንተ ጋር ይደርሳል ብዬ አስባለሁ። ምሳ ለመብላት ማለት ነው። ፈተው ሊመጡ ይችላሉ። ፈተው ይመጣል ብዬ አስባለሁ እንጂ የገበሬ ምሳ ግድ ነው እናደርሳለን። ግድ ነው። እዛው ውሎ ከሆነ እርሻው
ገበሬ እርሻ በጠመደ ሰዓት እኛ ድሮ አባቶቻችን ሲጠምዱ እናቶቻችን ገበሬ ሞፈር ቀንበር ይዞት ይሄድ እባብ እንኳን ተተኛበት ተመንገዱ ላይ ይሸሻል ይላሉ። ለምንድን ነው ብለን በምንጠይቅበት ሰዓት ራብ ስለሚረባቸው ኃይለኛ ነው። ፈር ገበሬ ፈራ የተዋለ እሳት ቶሎ ማድረስ ቤት ያለች ሴቲቱ ግዴታ ነው። እናትም ተወሪ እናቲቱ እሱ እዛ ሲፋጋ ያዋለ እሱ እዛ ሲፋጋ እንኳን ሌላው ቀርቶ ገበሬ እባብ ተኝቶ ከሆነ ሙንገራይ ይሸዋል ይባላል ማለት ነው። ያው የራቧው እሽቴ በጎን ስጠይቅ ደግሞ ቤተሰብንና አሉ የዛሬ ስንት ወር መስከረም ወደ ማዶ ከድጆ ሂጄ ነበር። ከድጆ ሂጄ ማን ነበሩ እዛ ያገኘናቸው? እናቴ ከድጃ ሰይድ፣ ወይዘሮ ከድጃ ሰይድ። አሁን አንቺ ወይዘሮ ከድጃ ምን መሆንሽ ነው? የወይዘሮ ከድጃ የሶስተኛ ልጇ ሶስተኛ ልጅ። አንዲቱ ልጅ በዛ በእንትና በመሃል ደውዶ ያሉኝ አንቺን ነው ማለት ነው። በጣም ደስ ይላል። ተመልካቾችም ያስታውሳሉ። አብዱራህማን የዛን አካባቢ አደይ አበባውን ጦሳ በመላኩ በላይ ያለውን ድባቡን እያሳየን ነበር እያንዳንዱን ነገርና በጣም ደስ ይላል። ህይወት እንዴት ነው ታዲያ ጦሳ ተራራ ላይ? ህይወት እንግዲህ ይዘናታል። አንተው እንደ ነገሩ እየከበደችንም እየቀለለችንም ያው ትግል ነው። በትግል በሩጫ ይዘናታል። ኑሮ ይከብዳል። ቢከብድም ደግሞ ለመኖር ለማሳደግ ስትል አንተ ያለህን የህልውናህን ጠቅላላ ጉልበትህን አማጣህ እዛ ላይ አድርገህ የግድ እየተዳደርን እየተመራራን ነው። አልሐምዱሊላህ አላህ በሰጠን ማለት ነው። በጣም ደስ ይላል። ከግብርናው ስራ ከውጣ ወረዱ ከእናትነቱ በላይ ደግሞ በተጨማሪ ምን አልሽኝ? ወሎ ዩኒቨርሲቲ ከተማ ስራ አለኝ አልሽኝ? ወሎ ዩኒቨርሲቲ ሰርች አስተዳደራለሁ። ግብርና ብዙም አይደለም። ያው የባልተቤቴ 4 ጥማር መሬት ናት። 4 ጥማር መሬት ለ4 አድርገው ነው የሚተዳደሩት። ግብርና ብዛት የለም። ሆኖም ግን ለቤቴ መምራት እሱም ይሰራል በሁለት እኔም እየሰራሁ ሶስተኛ ጭማሬ ቤታችን እንደልባችን እየመራን ነው። በጣም ደስ ይላል። ወሎ ዩኒቨርሲቲ አትክልተኛ ነሽ? አትክልተኛ ነኝ። በጣም ደስ ይላል። ሁሉንም ቀን ነው የምትሰሩት? ከሰኞ እስከ ዓርብ ነው የስራ ቀን? እንዴት ነው? ከሰኞ እስከ ዓርብ የስራ ቀን፣ ቅዳሜና እሑድ እረፍት ነን። እንደገና ደግሞ መንግስት በፈቀደው አሁን ካላንደር የሚዘጋው ስራ ላይ እረፍት ነን። እናርፋለን። አኬድ የስራ ሰዓትስ ጠዋት ስንት ሰዓት የምትገቢው? 2 ሰዓት እገባለሁ። እሺ ማታ 10 ተኩል ነው መውጫው። ያው አካባቢው ነባራዊ ሁኔታው ስለሚታወቅ አብረውኝ የሚሰሩት የማህበሩ ሰራተኛ 10 ሰዓት ተፈቅዶልኝ በ10 ሰዓት እወጣለሁ ወደ ቤት። እዛ የምትሰሩት በማህበር ተደራጅታችሁ? በማህበር ተደራጅተን 75 ማህበር ይመራል አታክልተኛው። 75 አባላት አላችሁ? 75 አባላቶች አለን። በግብርና ኮሌጁ ስር ነው። ጠዋት 2 ሰዓት ትገባለህ፣ 5 ተኩል ትወጣለህ። እስከ 8 ሰዓት ታርፋለህ። ከ8 ሰዓት እስከ 10 ተኩል ሰዓት በቃ። እና መሳጥ ከሰሽ የምትሄጂው ታዲያ? ሳይጄ ነው ከዛ ኮልሽ ሳይጄ በ5 ሰዓት መቼስ ጦሳ ይመጣል። እዛ እንኳን አካባቢ ያለ ይሄዳል። እሱ ሀገር ቀበሌ ያለ ቀለም ሜዳ ያለ ሰው ምሳውን በልቶ ይመጣል። እዛ አካባቢ ያለ ይሄዳል። አሁን እኛ ወደዛ መመለስ ስለማንችል መሳጥ ቅሼ ነው የምሄደው። ጧት እንዲሰራርቼ ማታ ሰራርቼ አድሬ ጧት አጥቅሼ አንጠጥኔ ማለት ይገርማል በጣም። ስለዚህ እንደዛ ቋሚ ሰራተኛ ሆኖ እዛው ሰርቶ መዋልና እዚህ መጥቶ ደግሞ የቤቱን እንዴት ነው እስኪ የምታመቻቸው? አሁን ጧት ተነስተሽ ምን አድርገሽ ነው የምትሄጂው ወደ ቢሮ? ጧት ተነስቼ ምንም ነገር አሁን ዲስት ብቻ ሙቄ አጥቅሼ መሄድ ብቻ ነው የምችለው። ወደዛ የምሰራው ነገር የለኝም። ለልጆቹስ ቁርስስ? የ17 ዓመት ልጅ አለች። በጣም ጥሩ በጣም ደስ ይላል። የ17 ዓመት ልጅ አለችኝ። እሷ 8 2 እዚህ ታገለች። ትምህርትን ከህፃንነቷ ላይ ደልኳትና ሰልችታ ነው መሰለኝ 8 2 የወደቀች ብትለው እንዴ አለ እንቢ ብላኛለች። አሁን እሷ ቤት ስለተተካችልኝ ያንን እየሰራሁ አንቺ በጧት ተነስተሽ ወደዛው መሄድ ሌላ ስራ ካሁን ከዛ መጥተህ ማታዝ ሌላ ስራ ሰራለሁ ብትል አሰራ ምንም መሽቶ ነው የምደርሰው። መሪባ አዛን ሲያደርግ 12 ሰዓት ተኩል እዚህ ገባለሁ። ለምን 10 ሰዓት ከዛ ተነስቼ በጣም ረዝም በእነ አብዱራህማን ላይ ለምንህ በሩጋ ተዘለፈ። አሁን በእነ አብዱራህማን ላይ አድርጌ ነው ወደዚህ የምመጣው። ለዛ ብለሽ ማለት ነው? ለዛ ብዬ ነው። ከዛ እዚህ ድረስ ያለው መንገድ ደግሞ ተመልከተው ርቀቱ ከእነ አብዱራህማን ቤት ራሱ እዚህ ድረስ ለመድረስ የሚገርም ነው። በተቋም በላይ ወደ ላይ ተራራውን ወጥተሽ ነው የምትመጪው። ተቋም ጠጋ አውራ ጎዳናን ታውቀዋለህ? አውራ ጎዳና በቃ በአውራ ጎዳና ኮንዶሚኒየሞቹን ይዤ እቀጥላለሁ። ስለዚህማ አውራ ጎዳና ከሆነ ከዛም ታክሲ አትይዥም። በቃ ከዛው ከዩኒቨርሲቲ በእግርሽ ነው የምትመጪው። ወደዛ ታዲያ አሁን አጋጣሚ በዲያውዱ ተርክ ተደከመኝ ከተቋም ይዛለሁ። አሁን ጭራሽ ሰሞኑ ታክሲ የለልህም አልነግርህም። ባጃጅ ናት 50 ብር ነው። 50 ብር እንዴት አድርገህ ትከፍላለህ? እኛም እየቀመስነው ነው የምንውለው። በ180 ብር ስራ ነው አሁን የጉልበት ስራ 180 ብር ነው ውሏችን። በአንድ ቀን 180 ብር ነው የሚያስብልን። ያው በወር 5267 ብር ደርሰናል በአካውንታችን። ትታሰብ ግን 180 ብር ናት። ያችን ከፍለህ በቀን 50 ብር ከፍለህ ከባድ ነው። አይሆንም። ከዛ ላይ ሌላ ወጪ ተጨምሮ ስለዚህ ያው በእግራችን በጣም ይገርማል። እስኪ ወደ ልጅነት እንመለስ። እንግዲህ ትውልድሽ እዚሁ ጦሳ ነው።
አሁንም ህይወትሽ እዚሁ ጦሳ ነው። ደስ ይላል። ከፍታው ላይ ነው እንቅስቃሴውና ከፍታው ላይ ነው። አስተዳደግ እንዴት ነው? እማዬ ነግረውኛል ስለ ልጅ አስተዳደግ። ያኔ አስተዳደጋችን እኔ ሳዲግ አንተ ያው ግብርና አልፋቱን አይለቅህም። አዎ ግን ለኑሮ ቀናነት በቀና ነው ያደግነው። አባታችን ገበሬ ነው። 6 ጥማር መሬት አለ። አለቀ ደቀቀ ሳንል አድርገናል። ብርድም ደግሞ በሚታረድልን ሰዓት ከኋላ ዙሮ እንዲህ ጅራቱን በሁለት እጁ መዝኖ ከፊት ፍርምባውን ገብቶ እንዲህ አንስቶ ምን ያህል ክብደት አለው ብሎ ነው እያረደ ያሳደገን። በዛ ላይ ደግሞ ያሁኑ ሰዓት ድሮ ዘይት ሽንኩርት ታታረግ ወጥ በላው ይጣፍጣል። ቅባኑግ የሚባል ነበር ድሮ እንደው ከሆነ ያንንም አላውቅም። አሁን ድሮ እንጀራ ገብስ እንጀራ ተጋግሮ የሚያምር እንጀራ ትበላለህ። ዲግና ደግሞ እንዲህ ዘይት ሽንኩርት በገባህ ብለህ አታሯሩትም። ሽሮ ተሰርቶ እንደ ልብ ጣፍጦ ትበላለህ። በዛን ሰዓት አባታችን እንደዛ በግ በርጦ በሚያርድበት ሰዓት በብረት ቆርጥ ተደርጎ የሚቆላ ቁርጥ ነበር። የብረት ምጣድ ጥብስ። አሁን ዛሬ የምንበላው ስጋና ያንን ታስተያየው ወላሂ በጣም ይዘገደነኛል። ለራሱ በደብ ሰው እንዲያዳርስ እንዲራዘም በወጥ በጥበጥ ተደርጎ ነው ስጋው የሚበላው። እንደው ብጠብሰውም ጣሙ ይኖር አይመስለኝም የበፊቱ። እንደው አሁን ጣሙ አሁን ዘይት ሽንኩርት አድርገን ሰርተነው የማይጣፍጠንን እኔ ለዛው ምን ጋር ሄዶ ነው እያልኩ ሰዎች ጋር አወራለሁ። አሁን ላንተ እንደምለው ዙሮ እንዲህ አድርገን ስንበላው በጣም ይጣፍጥ ነበረ። አሁን ግን እንዲህ ተደርጎ ተሰርቶ ለዛው አምናው ምን ገባ ያስብላል። ምን ገባ የሚለውን ራሴን እየጠየቅኩ ነው። በጣም ይገርማል። ስለዚህ ከህፃንነት አስተዳደግ ያው ጦሳ ተወዲያኛው ከድጆ ከሚባለው ስፍራ ተነስቼ ከአንድ እስከ 6 ጦሳ ትምህርት ቤት ተማርኩኝ። ጦሳ ትምህርት ቤት ደሴ ያው ጦሳ ትምህርት ቤት ደስ ይላል። እንዴት ነበር ምልልሱ? የልጅነት ትዝታሽን እስኪ አውሪኝ። ጧት ተነስታችሁ እዛ ያን ቁልቁለት ወርዳችሁ እንዴት ነበር? ችግር የለም አይከብድሽም። እንደ ዛሬው ያው ጧት ሱብሂ ተነስታ ታዲያለህ። አሁን እኔ በህይወቴ እንደው ፊቱን ጀምሬ ለስራ ወደ ኋላ አልልም። አሁን ሰዎቹ ይሄን ሰራችሁ ይሉኛል ብዬ የምትለውን አይምሮ ላይ ያረኩ ነው። ሞፈርዬ በሬ በነዲያ የሚቸግሬ ነገር አይመስለኝም። ግን ነውርም አይደለም። ምን አሁን እኔ ይመስለኛል እንደዛ ይሉኝ ነው የሚመስለኝ። ማህበረሰቡ ከዛ ልምድ አልወጣም። አሁን ሴት ወደ ሞፈር ሄደች ቢባል ሌላ ነገር ነው የሚመስለው ነው እንጂ ችግር የለብኝም። የዛን ሰዓት በልጅነት ጊዜ ታዲግ ያው ለእናቴ 3ኛ ይነህ ይያለሁ። ሁለተኛዋ መሐከል ያለ የትልቅ እህት የተከታይ ሀጅ ናት። ተወሰነ እናቴ የሚያጠባቻት 40 ቀን ከዛ በኋላ ሄዳለች። አሁን ቶሎ ነው በዛች ላይ የተወለድኩ ለ3ኛም ልሁን እንጂ ማለት ነው። ያን ያህል ሰሆን እዛ ትምህርት ቤት ስማር አህያሁን አሁን ነው የመጣው ጀሪካ ምንጭ ነው። እዛ ጊዜ በሸክም ነው የሚቀዳው። ከየት ነው የሚቀዱት? በሸክም ሂጣ የሚባል ቦታ ነው። እዛው አሁን የሚቀዱት እዛው ከድጆ እነሱ ያሉበት አካባቢ ላይ ወደ ታይወርዴን ወደ ሩጋ ምልስ ሂጣ የሚባል ቦታ አለ። ከዛ 2 ጀሪካ ውሃ ቀድቻ 11 ሰዓት ተነስቼ እጅ ባልፈራም ጦሳ ትምህርት ቤት ሂጄ ተምሬያለሁ። 2 ጊዜ ነው ውሃ 2 ጊዜ ቀድቼ ወንዝ ሄደሽ ወንዝ ሂጄ 11 ሰዓት ወርዳለሁኝ። ሁለቱንም ጀሪካ አመላልሼ ተራጥቼ ቤት ዱዬ ወይ ጉድ። ከዛ ደግሞ እንደገና ወደ ጦሳ ትምህርት ቤት 2 ሰዓት ጦሳ ትምህርት ቤት እገባለሁ። ያው ልጅነት ስላለ መንገዱ አይሰማህም እንዲርብ ስለምትፈናጠር ማለት ነው። ጓደኞች ነበሩሽ ያኔ አብረው ጦሳ የሚመላለሱ ተማሪዎች? ሴቶች ተማሪዎች ነበሩኛው። እነማን ይባላሉ እንደው አብረው የተመላለሱት? አንዲቱ ዛሃራ የሱት ትባላለች። አንደኛይቱ ደግሞ ጀማነ ሻይሌ። ከዛ ደግሞ የተከታይ እህቴ ዛሃራ አህመድ፣ ቀጠላ ሰዓዲ አህመድ። 4 ሁነን እዛ ላይ ወንዶች ተማሪዎች አሉ። ያጎታችን ልጆች አክስታችን ልጆች እነሱ ጋር የተመላለስ ተማረ። ታዲያ እንዳገት ስትወጡ እንደው ወደታችስ ጧት ነው የረፍዳልም ተንደርድራችሁ ስመጡ እንደው ፈጠን እያላችሁ ነው መንገዱን የተጫወታችሁ? ስንመጣ ያው ረሃብም ይኖራል። ጧት በብዙ ቁርስ እንዲልባህ አይወሰድህም። እየተደባደብን ያው ዲካም ብዙም የለም። አንተ የልጅ ግር ነውና አንሰማውም። ከዛ መተን ደግሞ ቤት እንዲህ ምሳ ጥድፍ ብለን እንብላ እንኳን ነን እንዲያው ልጆች ወይ ወደ ዝንጀሮ ጥበቃ ታዲያለህ ዝንጀሮ ይጠበቅ ነበር፣ ወይ ወደ ከብት ልታጠጣ ታዲያለህ። ከዛ በኋላ በተሰፍት ያቀርብልህ ነው ያንን ነገር መጠቀም ተረጋግቶ ነው ወደ እህል መከዲ። ከተማ ልጅ ከትምህርት ቤት መጥቶ ምሳዬን አንቺ ግብግብ አሁን የኛ አያራምዱ። የኔ አሁን ስመጣ ጧት ተከድ ለምን የቁሳና ብቻ የምከደው 6ኛ ክፍል ተማሪ ያለችኝ ቀን ደግሞ ስመጣ ቶሎ ራሱ እዛሁኝ አሁን ስራ ቦታ ደውላለሁ ለትልቅ ይሉ ወጣ ሙቀሽ ቆያት ትመጣ እንዲያትበሳጭ አይምሮ ወዲ ሌላ እንዲሄድ ትምህርቱ ጋር እንዲኮን የሚል ማለት ነው። እዚህ ያንን ያናርጌ ከ7 እስከ 8 ትገመነን ወይዬ ይመጣሉ። ጠብቂያቸው እኔ ጋር ይጨርሱና ይመጣሉ። አያትሽ የኔ ቆንጆ ማሪቱ ሷሊያ እየሰሩ ነው። እዚህ እኔ ጋር ይመጣሉ። ባያትሽ
በጣም ይገርማል። በዛ መንገድ ተምራችሁ አንቺ ከስንት አቋራሽ እስከ 6 ተምረሽ አቋራሽ? 7 8 ተማርኩኝ እዛ እስከ 8 ትጌመንም ማለት ነው። እስከ 9 ሂጄ ነበር። 9 የት ገባሽ? 9 ትምህርት ላይ ደግሞ ጎበዝ ነበርኩ። ከ1 እስከ 7 ያለውን ደረጃ ታለቅ እስከ 8 ተማርኩ። በጣም ደስ ይላል። ከ8 ወደ 9 አልፌ 9 እንዴት ዲልህ እንግሊዘኛ የመጣው የዛና አመት ነው። አንተ የኔት 6 ላይ ትደርስ መጣ በእንግሊዘኛ ሂሳብ ምናምን ትምህርት። ከዛ 7ም 8ም ያው አልቀጨኝም ተማርኩ። 9 ላይ አልፌ 2000 ላይ አገባሁ። 2000 ነው ያገባሽ? 2000 አገባሁ። ቤተሰብ ጋር ሆኜ እየተማርኩኝ አልሰጥም ምናምን ሲል አባቴ ያስተምራለሁ አለ። ያው ልጁና እኔ አስቀድመን ስለተዋደርን የግድ ገባሁኝ። ከገባሁ በኋላ ሊያስተምር 9ን እሱ ጋር ሆኜ ጀመርኩኝ። ተጀመር እንዴት አምን መጣ መሰለህ? አሁን እኛ ቴሌቪዥን ሬዲዮ የዛን ሰዓት አናውቅም ብዙ። ከዛ 9ን እየተማርኩ እንዳለ ቴሌቪዥን ጅምር አደረገ ፕላዝማ። እሺ ፕላዝማ ትጀምር ፕላዝማው ጋር መጣልህ አለ። ፕላዝማው ጋር መግባባት በጣም ችግር ነበር። ችግር ነበር። ወዲያው እንደው ድርስ እኛ 9 ግብት ስን ፕላዝማው ወዲያው ጅምር አለ። አልግባባል ከ9 ቆንኩ ተኩት በቃ በዛው ጥሩ ያለው አስተማሪ ቁሞት አላስተማረ እኛ የለመነው እንግሊዘኛ የሚሆን ምንም እስከ 8 እስከደርስ ከ7 በላይ ወጥቻ አላቅም አልኩ ደረጃ ጎበዝ ተባይ ነበር። ግን ያ ፕላዝማ ብቅ ይላል የተወሰነውን ታጥፈው እልም ይልሃል። የከተማ ላይ የፊትም ልማር ስላለው ይዘዋል። እኛ ግን ፕላዝማው ይመጣ የሆነ ነገር የሚያረጉን ነው ከተይ በሚመስልን ስናየው ፊት ለፊት ላይ አሳውሳለ ያኔ አተገባበርም ላይ ልክ ያስተምሮ ወዲያውኑ መምህሮቹ ማገዝ ነበረባቸው። መምህራኖቹም እንኳን አሳረፈኝ ብለው ቁጭ አሉ። በቃ 2001 ላይ 9ን ጀምሬ ፕላዝማ ሲሆን አቆምኩ በቃ በዛው ቀረ። ስለዚህ ትምህርት ቤት እያለሽ ነው ፍቅር የጀመርሽው ማለት ነው? ተዋደን የሚል ነገር ሰምቻለሁ። ግን ተዋደን ያው በቤተሰብም ቢጠየቅ መጀመሪያ እኔን አሳምኖ ነው ጉዳዩን ጨርሶ ነው መጀመሪያ። አዎ ይማር ነበር እሱም እዛው አይማር እሱ ገበሬ ነበር አንተ። ስለዚህ በከብት ጥበቃ ነው የተዋወቃችሁት? በዚህ ስመጪ ነው ውሃ ስከጂ ርቀት አለ። እሺ ተዋወቃችን ያው በተእዝህ መጀመሪያ ግብታ ነበርና ቤተሰብና ቤተሰብ አንድ ላይ ናቸው። እዛ ሰህድ እዛ ላይ የተዋወቅ ነው እንጂ የትምህርት እስከ 4 ነው ምናምን ተብሮ ነው ያቋረጠው። እሱ የለው ትምህርት በዛ ተዋወቃችሁ? በዛ ነው የተዋወቅ ነው። ያው በቤተሰብ ጠይቋል ምናምን ሲመጣ ያው መጀመሪያ 30 ምንኝ ይሻልኩኝ እኔ እዛ አጋጣሚ ነው ያገባሁት። ይሄማ የቅርብ ጊዜ ማለት ልጅ ነሽ ማለት ነው። ቅርብ ጊዜ 2000 ከሆነ 81 ሚያዝያ ውዴ 81 ሚያዝያ 81 ሚያዝያ እንደውም የ3 ወር ሆነች ትለኛለህ። አባቴ ደርግ ወታደር ሲሄድ የደርግ ተዋጊ ነው አባቴ። እሱ ሲሄድ ዲሄ ሽግሩን ያሽው አይሞትም ይመጣል ሲባል ያው ሳይሞት መጣ ትላለኝ እናቴ። ከዛ በኋላ ሌላው ሁላ የተወለደው ሶስተኛ ልጅ ነው የተወለጀ ነው ጥሎ ሄደው አባቴ የደርግ ወታደር። በዚሁ አጋጣሚ እናትሽ ይመስለኛል ስንት አመት እያለሽ ነው አባትሽ ያለፉት ነግረውኛል? አራግ ብቻ ለሁለት ልጅ 2007 የካቲት ላይ ነው አባቴ የሞተው። እስኪ ስለ እናትሽ ጥንካሬ ንገሪ። በተለይ እናንተ አግብታችሁ ትልቅ ሆናችኋል። ግን እና አብዱራህማንና ያቺኛው እህትሽ አይቻታለሁ ልጅ ነበረች። እናታችን ከመጀመሪያውም ጀምራ ጀግና ናት። እንደ ሴት ታይሆን ያው ጧትም እንደነገርኩ አባታችን ወታደር ቤት ሲሄድ በሬ ይዛ ላም ይዛ አጋጣሚ ላይ በባዶ ሰዓት ይመስለኛል አባታችሁ ሆድ የምትለለኛ ስታወራን። ግን እሱ ሲመጣ እንጨት በሸክሜ እንጨት ለናልሽ ከወዲያኛው ሩጋን ተበዘለክበት ዳገት እጄ በኋላ ያንቺን አዝዬ እንጨት በዚህ በቅንጭላት እያመጣሁኝ እየሸኩኝ ወይ ፈንና ላም ይዤ ነው የቆየሁት እሱ ሲመጣ ትላለች እናታችን ከፊቱ ጀምሮ ማለት ነው። ከዛ ደግሞ ከመጣኔ ነብሳ አውቄ እንኳን ትምህርት ቤት እየሄድን ቡና አልጠጣትም እናትጅ መሬታችን ያው ብዛትም ቢኖር 6 ጥማር መሬት አለ። ብዛት የዝንጀሮ መሬት ነው አብዛኛው። ያን የዝንጀሮ መሬት ነብሰ ጡርም ሆና አይደክማትም እዛው እየጠበቀች ወልዲያም ደሞ ታይታከታት ባንቀልባ በኋላ አዝላ ነው የእናታችን ጥንካሬ አስተዳደጉ። አሁን ሳይው ሁላችንም እኔም ወደ ትዳሬ የራሴን ቤት ኑሮዬን ስመራ ማለት ነው ሁሉም በየቦታው ኑሮውን ይመራ። የእናቴ አሁን ሳያት ታሳዝነኛለች። የልፋቷን አላገኘች ለፍታ ማሳድጋን አሁን አብዛኞቻችን ወደ ትዳር ነው ይሄር ነው። ትንሽ አብዱራህማን እና አንዲት ሴት ልጅ አለች ወደ መንግስት ስራ ያገለለች መምህር ቆቦ አካባቢ ያቺ በቃ አሁን ለፍታ እስከ 10 ሁላችንም ማስተባበሪያ የብቻ ከ9 ታቆምባት እና አሁን እቺ ቤት ያለው የ8ቱም ቢያለች እንዴ እኔ ያቺ ሊጋራ የኔ ልጅና ያቺ ልጅ አንድ ላይ ነው ጉዴታቸው ጓደኛ ናቸው አንድ ላይ ነው የተወለዱት። በዛ ላይ ግን የእናታችን ጥርካሬ የሴት የወንዱን ሰርታ አሁንም ያው አባታችንም ቢሞትም አልባሌ ቦታ ላይ የሴት ልጅ ናቸው ተብሎ ልጆቹ አልተገኙም። እሱ ነው አገር ያመሰግናቸዋል። እንደገና ደግሞ እኛም እናታ አባታችን ሞቷል ብለን የቸገረንን ነገር በምንፈልግበት ሰዓት እናታችን ቤት እንደልባችን እናገኛለን። አባት እንደሞት አርጋ ያዘችንም ማለት ነው። እንዴት ነው ታዲያ ህይወት? አሁን ትምህርትሽን አቋርጠሽ
እናት ሆነሽ የራስሽን ህይወት መምራት ከጀመርሽ በኋላ ውጣ ውረዱ እናትነቱ ልፋቱ በተለይ አንቺ እንግዲህ አሁን በከተማም ሄደሽ እንደዛ አይነት ስራ ሰርተሽ ነውና የምታሳድሪያቸው ቤተሰቦችሽን እንዴት ነው እናትነት በገጠር? እናትነት ይከብዳል አንተዬ በጣም ከባድ ነው በእይታ ስታየው ከባድ ነው ግን ደግሞ ራስህን ስለተካህ ብዙም አይመስልህም ማለት አሁን እኔ አንድ ነገር ብትሆን ካወልዲ አንድ ሴት ልጅ ወይ አባት አንድ ነገር ቢሆን ገሌ ብሎ የሚያነሳው የለም መረሳትም ይመጣል አሁን ግን ወልጄ በእነሱ ለነሱ መለፋው ህይወት ወርድም ወጣም አሁን እዛ ዩኒቨርሲቲ ሙዬ በመጣ ማለት ነው ማረጋው ነገር ያው ለራሴ ያለንም እንጂ ለነሱ ልጆችን አሳምሬ ሰራ ያስኩኝ ምንም መስሎም አይታየኝ ኑሮስ እንዴት ነው ታዲያ ድሮና ዘንድሮ እንግዲህ ድሮና ዘንድሮ ይለያያል እንደው አሁን ታምናው ዘንድሮ ምን ይሻላል ብትለይ ማለት ነው እንደ ኑሮ ደረጃው እንደ ሩጫ ይዘነው ነው አሁን እኔ ባልተቤቴ 12000 ብር ይበላል ምን ይሰራል እሱ በመዘጋጃ ጠባቂ ነው እንዴ ባልተቤትሽ መንግስት ሰራተኛ ነው ዘው እንትና መዘጋጃ ነው ከተማ ይሰራል እንደገና ደግሞ ግል ትምህርት ቤት አለችው ያችን ይሰራል ለምን ከሁለቷም ሆነ 12000 ብር በወር ያመጣል እኔ 5000 ብር አለችኝ 17000 ብር ይያዝ ካንትሽ ላይ ምን ያህል ያለሽ ብትለኝ የለኝም ዜሮ ላይ ነው የተቀመጥኩት ኑሮና ዘንድሮ በሚለው ማለት ነው ሁሉ ነገር ሰማይ ሆነ እንደገና የዛሬ ልጅ አሁን እንዲህ አሳምረክ ሰርተህ ታሰጣቸው እንዲህ አቲምባሱ ሰርተህ ሰጣቸው አይመቻቸው ያቋርኩ አሁን እኔ ዱሮ እናቴ እንደዛ እየሆነኝ ታዱር መተን እንደዛ ከትምህርት ቤት መተን ትንሮጥለን ዝንጀሮ በጣም ኃይለኛ ነው መሬታችን የዝንጀሮ መሬታችን ሽሮውን ፍትፍታ ሽሮ ዝም ብላ በቀዝቃዛ ውሃ በጥብጣ ጀራ ጥቅሳት ታመጣለን ትንበላው ይጥማል በጣም አሁን እንደዚህም ተደፍ ተሰርተው አይጥምም ጣምና የለው ግን ኑሮ አሁን ከዘንድሮ ካምናው አምና ራሱ በጣም ብዙ ነገር ርካሽ ነበር እንደውም አሁን ቅድም ስንት ነው ጨው 100 ብር ገባ አንድ ኪሎ ጨው 100 ብር አጣሳው 300 ብር አሉኝ እኔ በባለፈው የ15 ሮብ ኢድ እንደ ጁማአሊውን ሮብ ልጅን ዩኒቨርሲቲ ስራ ተከቻ ሄጃለሁ 25 ብር 20 ብር መሆኑን ጠቆር ያለው አሻቦ 20 ብር ነጣ ያለው አሻቦ 25 ብር ነበር የዛለታ 2 ኪሎ ስጠይ ተለወደ 60 ብር አለኝ አለ ደግሞ ምን መጣበት አረ ይሄንን እንግዲህ እየተባለ ነው የምሸጥልሽ ዝም ብለሽ አይ 30 ብር 30 ብር 2 ኪሎ በ60 ብር ገዝቼ መጣሁ አሁን ሰሞኑ ጠይቀሻል እንደ ሰው ወሬ ነው እሺ እንትን 1 ኪሎ 60 ብር መቼም እኛም ስግብግቦች ነን ልክ ነው ታገኘሁ ብለህ አንተ ያልገዛው ሳያችን 1 ኪሎ ይዘህ ሊመጣም ይችላል እኮ ሊመለስም ይችላል ደግሞ ቤቱ የሌለው ሆኖ ያልገዛ ሰው ይኖራል ያንን እንዲያመጣ እንግዲህ ሱቅም ሄደህ 3 ኪሎ ጨው መሰብሰብ ያንንም ታበለው የሚመጣው አይታወቅም በጣም በተለይ የሰሞኑ 3 ኪሎ አለችኝ አንደኛ አይታ 3 ኪሎ 300 ብር አኑሬ ልሻለሁ በላይ በ300 ብር ሂጅ አመጣሁ አይወዲን ወጥ እንኳን ሰርተንበት የውሸት ነው የአዮዲን ያ ደግሞ የለውም ፋብሪካዎቹ አውቀው አዮዲን አስገብተን ነው የምናሽገው ይላሉ እንጂ ስለው ከአፋር የመጣውን ጨው አሽገው ነው የሚሸጡት ባጃጅ ከተቋሚ ዩኒቨርሲቲ ለመሄድ 50 ብር ጋሪ አሁን ሳር በቃ ሳር ነው የሚበላው አይደለም አሁን እሱ ምን አጊቶ ነው የጨመረው 40 ብር ተቋሚ ዩኒቨርሲቲ ይዞ ለመሄድ 40 ብር በቃ አንተኔ ተቀደምኩኝ ያኛው የሚከተለኝና ይሩጥ ነው ብያለኝ ጋሪያውን ድርቆ ነው የሚበላው ድርቆ አሁን እንግዲህ ብላጌችን እየበለገሩ ካቡን እንኳን ተዘጋው ነዳጅ ላይ ተዘጋው አሁን ጋሪ በጋዛ ሄድም ለምን ነው ጭማሪ ያደረገው ምን እንዲያሆን በጣም ስንት ነበር በፊት እንደዚሁ 15 ብር አሁን 40 ብር አግኝ ለ5 ብር እኮ ይጨምር ግድ የለም እንደው 5 ብር ከጨመረ በ20 ብር ቢወስድ ምን ችግር አለው በጣም ታክሲ ጭራሽ ቁማ ላይ ሄድም ወደ ዩኒቨርሲቲ ታክሲ የምትበላ ሄድም አው በርግጥ የማህበረሰባችን እሴት እኛ የቀደመው መተሳሰባችን የቀደመው ኢትዮጵያዊነታችን አሁን አለው ቢባል በጣም ከባድ ነው አንድ የማህበረሰቡ የልቦና ውቅር ስነ ልቦናው ተቀይሯል አሁን በጣም ብዙ አስቸጋሪ ነገሮች አሉ የከፋ ነገር ቢመጣ የህብረተሰብ ተደጋግፎ ይወጣል የሚለው ነገር አሁንም ቢሆን ብዙ መልካም እሴት ያላቸው የሚደጋግፉ የሚተሳሰቡ ሰዎች እንዳሉ በማህበረሰብ ውስጥ የተሰገሰጉ ስግብግቦች ግን እነሱ ስግብግብነታቸው በራሱ ወደ ሌላው ሰው ይራባልና ይሄን በዚህ እንቋጫው የሚሆነውን እናያለን እንግዲህ ወጣችንም ያለቀ ነው ወጣችን እየደረሰ ነው ሳንበላለን ገበሮቹም ከዱር እየመጡ ነው ዛሬ እንግዲህ በዚሁ አጋጣሚ ለኛ ብለሽ ነው ከስራ አስፈቅደሽ የቀረሽው አዎ ለእናንተ ብዬ ነው ይመጣሉ ስትለኝ ሰው ይመጣል ይባል አሁን በባለፈው ይመጣሉ ስትለኝ ዩኒቨርሲቲ ስራ ላይ ነኝ እኔ አይሆንልኝም ያው ለንግግርም አሁን አንድ ሰው የማይወድ ያለ ንግግር ማድረግ ትክክል እዛ ቀጣና አንድ ሂጅና ነባራዊ ሁኔታውን ያከባቢውን ስለሆንኩ ማን እንደሚሻል ማቀው
ቀጠና 3 ግቢና ከድጆ እናቴንና የሰቀዩ ሚስት አሚናት የምትባለው ያጎቴ ሚስት ናት ጊዜ ለሱ ሁለቱን ኢንተርቪው ያደርጉልሻል ብዬ ነው አሚናት እንትና ለሙሚና ይሰጣል ሙሚና አብዛኛውን ጊዜ እኔ ጋር ኢንፎርሜሽን ስለምትለዋወጥ ማለት ነው በጣም ደስ ይላል ከዛ ውጭ እንዳጠቃላይ ይሄ ፓኬጅ ቅንጅታችሁ ምናምን ደስ ይላል አንቺ ታስተባብሪያለሽ አሁን አስተባባሪሽ እዚህ አዎ የጤና ፓኬጅ ልማት ማህበር ሙሚናም ከናንተ ጋር ያላት ተግባቦት ጥሩ ይመስለኛል የጤና ኤክስቴንሽን ባለሙያ ሙሚና ምርጥ ሰው ናት ሙሚና እንደ ትንሽነት እንደ ልጅነት ታያታለህ እንደ ትልቅነት እንደ እናትነት ሰው ናክበራ እንደገና ደግሞ በጎን ስናያት እንደ እህትነት አይታ ሙሚና ምርጥ ሰው ናት ደግሞ ሴቶች የጤና ኤክስቴንሽን ባለሙያዎች እናንተ ሁሉንም ነገር ታማክሯቸዋላችሁ ይመስለኛል አሁን ኮሊድ መከላከያ ጀምሮ በኑሯችሁ የሚያጋጥም ያንዳንዱ አሁን እናት ሴት ለሴት ሲሆን ሐሳብም እንላወጣል እሷ ሲጀመር የአካባቢውን ነባራዊ ሁኔታ ማን ምን እንደሆነ ታያለች በግንኙነት ስለምታየን ያው ነጋዝ ስለምትሮን አሁን ሰው ሊቀርብን እንጂ ስለዚህ በደንብ አርጋ ይዛናለች አይ በጣም ደስ ይላል በሞሚና በኩል እኛ ትልቅ አክብሮት ነው ያለን እንደው የጤና ፓኬጅ ያተገባበራችሁ ተሻሽሏል ከበፊቱ ሰው ኑሮ አሁን 3 ዚህ እዛ ላይ 2 ዚህ ሰርቻ ፍርሻለሁ እዛ አሁን በባለፈው ጥጃ ሰበረችብኛ አውጥቼ ጣልኩኝ አሁን እዛ አራተኛ ነው የገጠምኩት ለምንጠቀመው ነገር አሁን እዚህ ላይ ፊት አሁን አንዴ ዝምጣር ተጣርክ ዲስት እስከምሰራ ድረስ በጎን ትዝም ይለው የለም ጣር ከጨረስክ በኋላ ነው አሁን የጤና ፓኬጅ ተመጣ ወዲህ እዚህ ይሄንን ሰርተና ብጅተን አስቀምጣን በዚህ በቃ እኔን ሰታ ያገኘኝ እንደዚህ የቆሰቆስኩ እዚህ ዲስት እየሰራሁኝ ከግረት ተወጣለህ ምጣቴ የጤና ፓኬጁ ማለት ነው እንደገና ከሽንት ቤትና ከቆሻሻ ማጠራቀሚያ ላይ ደግሞ ሲታይ ሽንት ቤት አሁን በፊት በየቦታው ነው የምንጠቀመው ልጆች ቦታ መርጣው አይወጡም እንደገና ደግሞ ሰው ከዛ መጣ ሴት ተሸማቃ ነበር የምትወጣው ለመውጣት እንደ ወንድና ሴት እኩል ስለማይመጣ ማለት ነው አሁን ያው ሙሚና ከመጣች ወዲህ ሽንት ቤት ይሰራለች ዛሬ ሽንት ቤት ሰርተን በየቦታው የሚወጣ የለም እንደና እንደልባችን ይችላል ምድጃ ብዙ ቦታ ሲሄድ አሁን ሰው የምጣዱን ይቺ እንደና ማገዶ ቆጣበሪ ይቺኛዋ ግን አትቀናችሁም ለምንድን ነው እቺስ እኮ ማረክ ይቻላል እኔ እንጃ አይቀናችሁም ይችላል እንዴት አርጉም እንደሚሰራ አይመጣልኝም የሚገርም ግን አሁን ከባታለሁ ብያለሁ እኔ ዝም ብዬ ድሮ እናቶቻችን እንደሚያረጉት እንዲ በድንጋይ ከበህ ያው ንፋስ ተዛ ኃይላትም እንደገና በድንጋይ ምን አያገኛትም በድንጋዩ ዙሪያዋን አርገህ ሁልቻዋ መሃል ትሆናለች ንፋስም እንዲና አይጠርጋት እንጂ አሁን እንደዚህ ደፍነህ ይመጣልኛል ብዬ አላሰብኩትም መስኪ ከመጣ ሙሚና ከመጣ አጋጣሚ ጉልቻው ካለ ድንጋዮችን ሰርቶ እንደዛም በርግጥ እንዲህ አይነት የተሰራ ከስንት አንድ ካልሆነ ሌላም ቦታ አላየሁም እንትኖች አሉ ምጣዶች ጋር ይመጣሉ ምጣዶች ጋር ይመጡ ያንን ነገር እርካሽ በሆነበት ሰዓት ግብርናው ጋራ ሊመጣላችሁ ነው ብሎ ባንድ 1000 ብር ነው ብሎ ብዙ ሴቶች ተመዘገቡ ካሳዩ በኋላ ይሸሻሉ ሸሽም ግብርናው በብሎኬት የተሰራለ እንደዚህ የሚጋጠም ያመጡላችሁ ማለት ነው እሱ የጎን ዲስትና የጀበናም ይዞ ይመጣል በጎንና እዚሁ ምጣዱ ጋር አለ ብሎ ባንድ 1000 ብር ተመዝግበን ስናበቃ መጨረሻው ምን አመጣ መሰለህ ያው መንገዳችን አይመችም አናት ላይ ተቀምጠን በጣም በስልጣኔ በኩል የሞትነናል ስሙን የደሴ ከተማ መናፈሻ ክፍለ ከተማ ናቸው መናፈሻ ክፍለ ከተማ አሉን እንጂ እንኳን ክፍለ ከተማው እንደውም ወዲ ገጠር አድርጎን ቢሆን ብዙ ነገሮች እንኳን እንጠቀም ነበር አሁን ገጠር አሁን ወደዛ ቁርቁር ምናምን ያለው ሰው ማለት ነው ቢያንስ እንደ ጊዜው ሁኔታ እንኳን አሁን አምና በልግ ጠፍቶብናል እኛም እነሱም ጠፍቶባቸዋል መንግስት በርያታ ሊቆማቸዋል ለምን ገጠር ቀበሌ ስለሆኑ ማለት ነው እኛ ዲያፍቶ ዝህ ደሴ ከተማ ብሎ ወደውለን ምንም ነገር አናገኝም ወይ ገጠር አላረግን ወይ እንደ ከተማ አርጎ ደግሞ ወይ መንገድ ያላመጣልን ወይ ኋላ መጣልን መሐል ሀገር በቃ መሐል ሀገር እኔ መንግስት እንዴት እንዲያየን ብቻ አላቅም ትራንስፖርት ለራሱ ይመጣልናል የሚል ነበር ቆየው 2010 ላይ ጀምሮ ነው እኔ ወዲ አመራርነት የገባው በተለይ ጦሳ የውሃዋ ነገር በጣም እንዲያው አሁን እንዲያው ከበር ትልቅ ነገር የሚራመድልን አረንጓዴ አሁን ቆይ ተጀሪካው ካለው ምናልባሽ ልጅቷ አጥላ ዛሃር ደቻው ያሳያለሁ ስርክር ነገር ጸጉር ነው በቃ እንዲህ ብረት ዲስ ላይ ተዘረገፍን በኋላ ዋቅላም ያለው በገታዩ እንዲህ እያረግን እያወጣን አልተበለዛም ማጥላያ ይዘው እዛ ጥለው ይቀዱ በዛ ላይ ይሄም እስከ ሚያዚያ እስከ መጋቢት ነው እንጂ ድርቅ ከሆነ ካልበለገ ይደርቃል ብለዋል ላይኛው ውሃ ይሄ ላይኛው ውሃማ አያገለግልም አቀማመጡ ቦታውን አላገኙትም ነው የሚባለው ቦታውን ስተውት ነውና ይቀንሳል አሁን ላይኛው ሰው አሁን ህዲህበት የመጣው የመሬማ አካባቢ ምኑ በጅታቸው መሰለ መከላከያው እዛ ስላለ ለመከላከያው ውሃ ይመጣል ተዛ እየተጠቀሙ ነው የሚጠጣው አብዛኛው እንጂ አሁን በርታ ብለ ተቀዳው እና ዘንድሮው ብላጊው ስለመጣ ነው አሁን ግንቦትና ማዚያን ደረቅ ነው ያው ውሃ ተዛ ላይ አሁን ታየህበት መንደር መጣው ወይ ነው የሚቀር ተዛታቸው ወርዲ እዚህ ታችሁ ወንዛው እዛ እታች ወንዝ ወርዶ ነው በዛ ሸለቆ ውስጥ ነው አይደለ ሩጋ ወደ ታች ሸለቆ ውስጥ ነው ነስ ደግሞ ቢያንስ አሁን ከዛ ከውሃው ቦኖ ከውሃው በታች እንኳን የሚጠብቃቸው መንገድ እዚህ እንኳን እንዲደርስክበት አይሆንም ይረዝምባቸዋል በጣም ብዙ መንገድ ያለው ወዲታች
ላይኞቹ አንተ ሄርክባት መሪ ማጣገብ ያለው ማለት ነው በጣም ትልቅ ከባድ ነገር መንገዱማ እንደው ለምዴነዋል ያው ትንሽ ወላድ ተወልዲ ነው ወላድ ተወልዲ ያው በእንጨታቸው እያንዘፋዘፉ ነው አምቡላንስ እንኳን የለም ባለፈው ማየም ይያሉኝ ነበር በዚህ አሁን በበጋውም የተሳከለ ነገር አምቡላንስ አለን የቀይ መስቀል ብለን እንከፍላለን አንዴ ይፈልጉ ጤናዎች ትመጡ ትመጣለህ አምቡላንሲቱ ግን አንተ ምትይዘህ በመደውልበት ሰዓት አይገኝም ጭራሽ እና ያኔ ካልመጡ ታዲያ ምን ዋጋ አለው ምን ያረጉልና ክፍያ ብቻ ነው ትርፍ አሁን የቀይ መስቀል አይገነጥልም ግብር ጋር መጥቶ ነው የሚያንቀር በየአመቱ ለአምቡላንስ ትከፍላላችሁ እንከፍላለን አዎ የቀይ መስቀል እየተባለ ግን አንቺ አሁን ነፍሰ ጡር የተያዘ ሰው እዚህ ጎረቤት ቢደወል አምቡላንስ አይመጣልህም እኔ አሁን የዚች ጊዜ ያው አስቀድሜ ስለነቃው በእግሬ ሄጄ ነው የወለድኳት ራሴ ሄርኩኝ ሮፈርኩኝ ሲጀመረኝ ያው ገና ነሽም ሲሉኝ ምንም ሲሉኝ እዛ ሆስፒታል አልኩ ማታ ሰጡኝ አልጋ እዛ ሆስፒታል ነው የወለድኳት የዚችን ግን ታምሽቱ በ4 ሰዓት አንስተው በእንጨት ነው ዲሲ ሆስፒታል 7 ሰዓት ይዘውኝ የገቡት ከባድ ነው ለስሙም የምታየው አናት ላይ ተቀምጣና ርቀቱንም የምታየው ነው ዲው ቢያንስ ከፒያሳ ዩኒቨርሲቲ እንኳን ያህል መንገድ ያውስቲ መኪናም ቢገባ ማለት ነው በጣም እንደገና ደግሞ እንዲው ያንን የመኪናውን ተታው አንዲው ታመጣው ፈጣሪ የሰጠህ ነገር ነው ውሃ ሰለጠነ ከተማ በላይ አናት ላይ ተቀምጠን እነሱ ከስር እኛ ከላይ ነን ያለነው ዲያገት አገደችን እንጂ የሚገርም ነው በጣም ስለዚህ በዚሁ አጋጣሚ በድጋሚ አሁንም መልእክት እናስተላልፋለን አሁን እየጨራረች ነው አንተን ብቻ ነው ይቀር እየጨረስኩ ነው አንዴ ቡና አልቆላና እናማ እንጠጣይ እና ቆልተን ጠጥተን በዚህና እንደዚህ ጭቀት ትራሉልህ 3 ልጆች ህፃናቶች ፊት ለፊት ታችን በኩል አለ ይልክ ህፃን በለው እታች እሱ ባለበት በታች ፊት ለፊቱ ተመስጊዷ በታች ሰው ከበራ ይላንተይ እነሱ ታፊቱ መንደር ግቡሽ አይሉኝም እያልኳቸው ተመላለሱ ቻለችኝ ከባዶች ናቸው በጣም ተወጃታለሽ ድመት ይወደዳል አርጋለ ተተኛው እዚህ እንከላ ተተኛው ቃት ታየኛለህ ወረኛ መታ ተተኛለህ አንቺ ጋር አንቺ ወግሉስቱ ወቀሳ መሆን ይመስለኛል ወቀሳ ከሰሳ ጋሼ ስለመጣ ወቀሳ ነው የራስ ጉዳይ እንጂ የራስ ጉዳይ እኔ አድርሰው እንዴ እንብላና አዎ ወዳውናችን ቡና ተጫለሽ እንዴ ነጋዴ የሚባል ልጅ ያመጣብኝ ጎርባ እዚህ ውስጥ አውጅም አሰራርኩኝ እኮ ነው መጋላ ነው ያረኩት ወይዬ ጊማልተና እንተናዩ ታቀምጣ መተከል አንዴ አለ ነው እንዴ አበቀንስ ያለኝ ነው ምከር በለካ ግበይ እሺ እንግዲህ ስንተኛ ክፍል ነሽ አሁን 20 ክፍል እንግዲህ 40 ያርግሽ ይሄ 20 እሚውም 20 ነው ኩፍሉ 20 ነው 40 እኔ ላርግልህ አመሰግናለሁ ሻረት አጠብኩ እሷስ በዛው እኔ ላርግ አለች ወደ ጋሸንም አስታጥብ ይሄኛውንም ጋሽ አስታጥብ አዎ እሷም ትታጠብ እንዴ ነው እና ይሻላል ጥሩ ነገር እንጂ ፍታታ አረገኝ እናት ጎበዝ እንደዚህ ለማዳ ልጅ ነው ደስ የሚለው ይቺ ይዛሃትን በከር ታዲያለህ በቃ ይዤሽ ሄዳለሁ እንግዳ ይዛሃትን በከር ፈቃደኛ ትሆኛለሽ ተከተልሃለሁ ወንድም አንካ የጥፍል የተቀባይሽ እንደው እኔንም እዚህ ቀብተውኝ በሆን ወይ ትዝ ይልሻል ስትወጊ መርፌ ያማል አረ በጣም ቦሾ እንደሾ ዛታ ይደስ ነው የሚያመው ዛታ ይደስ
ኧረ ባለ ይሄ ሁላ እንጀራ ታዲያ ለማስፈልግ ሰማሽን? ትንሽ እኮ ነው ታጥበሃል። አየሽ ና ሰማሽን? እንደው ለሙሐባው ለመቅመስ ነው እኮ ትሪ ልታሳሳ ነው እንዴ ታዲያ? ትሪን አሳስተከር ነው ትሪ ከሳል። አዎ ትሪ ከሳል። አባታችን እንዲህ ማዲ ቀርቦ እሺ በአንድ በኩል አለ ለማከፈ ኧረ ችግር የለውም እኮ በዚች ጋር ብቻ የማገለጥ ብላ ታየ። ኧረ ከዲጃ ራቁት እንኳን አይነ ነበር እናቴ። አዎ እዚሁ በኩል እንበላዋለን እኛ ብሸሪ እናንተ መብላት አለባችሁ ደስ እንዲለኝ። አንተ በላ ዳግመኛ ትመጡ እንኳን ሌላ ቦታ ብሬያችሁ እንዲህ ይሸሻል። አብሽሩ ችግር የለም አብሽሪ ትብሊ ቀመሰል ቢስሚላህ ሰርተሽ አይጣፍጥም። ባይሆን ገብስ ነው የገጠር እንጀራ እንዲህ ብሎ ነገር የለም። እኔ ደጋ ነኝ እሳቸው ቆለኛ ነኝ ይሉ እንደው እንጂ እኔ እንኳን በገብስ ነው ያደግኩት። የት ነህ? የት ሀገር? ግራይ ሜዳ የሚባል ግራይ ሜዳ በዙ ቅርብ ነው ታዲያ። አዎ በዚህ በሬ እንኳን ይገዛኛ ዘንድ የግራይ ሜዳን በሬ ግዙ ይባላል። ደጋ ለደጋ እንዲለምድ ደጋ ለደጋ እንዲለምድ ከገልሻ የመጣው ጦሳ ይለምዳል። እውነት ነው። የገራዶ ቢገዙት አሁን እዚህ አይለምድም። አይለምድም። እንትን አለ ወዲ ሩጋም ቢያመጣቸው አሁን እንትን ይበሉ የለ ድሮ ካሁን በእኛ ጊዜ የገብስ እንጀራ እንትን ነበር እስካሰሩ ስለሆነ በጣም ሸካራ ነበር አይደል? አዎ አሁን ዛሬማ አሁን ይኸው እኮ ምንም ነገር የለ። እኔ ገልሻ ሲሄድ ራሱ እዛ ቤተሰብ ጋር አሁን የድሮ ገብስ የለም እያልኩ የታለልህ ዛሬ ምርቱስ ሙቶ ልጅ ምርቱም እኮ የድሮ አይደል እንተ አላፈስም። የገጠር ይተሆን ታውቃለህ? ገጠር እንዴት ይበላ ነው ባላ ቆይ ያረግ ይበላ ብላችሁ ብሉ። ቤት ያፈራውን ነው በጣም ነው የሚጣፍጠው። ቤት ያፈራውን እንደው ባይጣፍጥህም ደስ እንዲለኝ እቺ ቆንጆ ማን ነው ስምሽ? ሲትራ። እውነትም ሲትራ ስትር ያልሽ ቡና ቢኖር ዘነባ ደግሞ ሲትላ በጣም የሚያምራዩ። የሚገርመው እንደው የገብሱን እንጀራ ሌላው ራሱ አያክልም። አረ ሞኝ እንደው አይደርቅም እንኳን አሁን ይሄን ስለማርጋግር ልጅቱ ለቀደ ህፃን ናት የያዘችው ቤቱን ብያለሁ። በጣም ምርጥ ነው እንጂ አሁን አዋቂ ተከታትለው ቢጋግረው ድርቀት እንኳን ያመጣ። የሚገርም ነው በጣም ቢወዲስ የመልኩ ማማር ዛሬ እኮ የከተማው ሰው ምንም ይሄንን በአላህ በሞቴ ብዬ ይህችን አያት ትንሽ እኮ ናት። እኔ ማጣት ተረፈ ነው ያልኩሽ። ከዚህ ሰፈር እኮ ይመጣ ዛሬ ሀገራችን እየዞርን ነው እዚሁ። ኧረ እንደ ፈቀደህ እኔት በሉ ነበር ደስ የሚለኝ። ሸራረግ በላን እኮ ከዚህ በላይ ኧረ እንደው ትንሽዬ በአላህ በሞት ትንሽ የማይበጅሽ ሙት በልተናል በደምብ። ሚጣ ትወዳታለች ይህችን ድመት። አዎ ነፍሷ ናት። ማነው ስሟ? ስም የላት ድመት ዱሩ በላይ ከድመቶች ሁሉ በላይ ማለት ነው። ዱሩ በላይ ወድጄዋለሁ። ዱሩ በላይ ነው ወድጄዋለሁ። አላህ ይስጥልን። እሺ እቴዋ አላህ ይስጥልን። በረካ ሁኑ። አገራማን ይሁን። ደህና የምንገናኛለን ያርገን። አገራማን ይሁን ነው ዋናው። ያቺ ጎጆ ቤት አለ። ጎጆቱ ወዲህ እንደው መንገዱ አይቻያት በዚህ መሀል ላይ አዎ፣ በቀኝ በኩል ጎጆ በቀኝ በኩል አዎ፣ በሱ በቃ በባህር በፊት ብቅ ነው እዛው ያውዶ ይታያል። እሺ መንገዱ ገደም ያንተ ፊት ለፊት ባስ ያገኛል እንዴ? ታክሲ ጠርቷል። ያው ባሱ ቢገኝ ታክሲ የለም እንዴ? አሁን ታክሲ ቆሟል። ነዳጅ ለነሱ ይሰጣቸው ደረቆሻሻ እንዲህ አድርገን ነው የሚናስቀምጠው አይደል? አድርገን ያስቀምጣል። ሽንት ቤቷ በዛ በወዲያ ቀር